يقول المؤلف رحمه الله تعالى: ما أعظم ما أمر الله تعالى به؟ ጥያቄ ነው። አላህ ስብሓነሁ ወተዓላ በእርሱ ካዘዘው ታላቁ ምንድነው ነው። አላህ ስብሓነሁ ወተዓላ ብዙ ነገራቶችን አዞናል እንድንሰራቸው እንድንተገብራቸው ማለት ነው። ከዛ ካዘዘን ነገር ትልቁ ነገር ምንድነው? ጀዋብ መልሱም أعظم ما أمر الله به هو التوحيد، وهو عبادته وحده لا شريك له. ታላቁ አላህ ስብሓነሁ ወተዓላ ካዘዘብን ትልቁ ነገር መልሱ ማለት ነው أعظم ما أمر الله به አላህ ስብሓነሁ ወተዓላ በሱ ካዘዘን ትልቁ ነገር هو التوحيد፣ እርሱም ተውሂድ ነው። አላህን ስብሓነሁ ወተዓላ ነጥሎ በብቸኝነት እርሱን ማምለክ ነው ማለት ነው። በብቸኝነት እርሱን ማምለክ ነው። وهو توحيد ብሎ ማለት ዒባደቱሁ እርሱን ማምለክ ነው። ወሕደሁ አንድ አድርጎ ላ ሸሪከ ለሁ ለእርሱ ተጋሪ የሌለው ሲሆን ቃለ አላሁ ተዓላ ላቅ ያለው ጌታ አላህ ስብሓነሁ ወተዓላ እንዲህ አለ: ወለቀድ በዐትና ፊ ኩሊ ኡመትን ረሱለን አን ያዕቡዱ ላህ ወጅተኒቡ ጣጉት። ወለቀድ በዐትና በእርግጥም ልከናል ፊ ኩሊ ኡመትን በየሁሉም ኡማ ረሱለን መልእክተኛ አን ያዕቡዱ ላህ አላህን ስብሓነሁ ወተዓላ በብቸኝነት አምልኩ ብለው የሚጠሩ የሆኑ መልእክተኞችን በየሁሉም ኡማ ልከናል አለ አላህ ስብሓነሁ ወተዓላ። ወጅተኒቡ ጣጉት ጣዖታትን ተራራቁ፣ አላህን በብቸኝነት አምልኩ፣ የባዕድ አምልኮትን ተራራቁ፣ ጣዖታትን ተራራቁ ብለው የሚጠሩ የሆኑ ነብያቶችን በሁሉም ኡማ ልከናል አለ አላህ ስብሓነሁ ወተዓላ። 17ኛው ጥያቄ ማ አቅሳሙ ተውሂድ? ተውሂድ ለስንት ይከፈላል? ተውሂድ ለስንት ይከፈላል? ጀዋብ መልሱም ተውሂድ ሩቡብያ ወተውሂድ ልኡሉህያ ወተውሂድ አስማኡ ሲፋት። ተውሂድ ለሶስት ይከፈላል እንደምታውቁት። የመጀመሪያው ተውሂድ ሩቡብያ ነው። ከዛ ቀጥሎ ተውሂድ ኡሉህያ ነው። ከዛ ቀጥሎ ተውሂድ አልአስማእ ወሲፋት። ተውሂድ አልአስማእ ወሲፋት ስለ አላህ ስብሓነሁ ወተዓላ ባህሪያት መገለጫና ስለ እሱ ስሞች በነዛ ማመን፣ በዚህ በሶስቱ ለሶስት ይከፈላል ማለት ነው። ጠይብ 17ኛው ጥያቄ ማ ተዕሪፉ ተውሂድ ሩቡብያ? ተውሂድ ሩቡብያ ተዕሪፉ ማስተዋወቂያው ምንድነው ነው። ተውሂድ ሩቡብያ ማስተዋወቂያው ምንድነው? እዚች ጋር ጠቆም ላደርጋችሁ የምፈልገው ነገር ምንድነው? ተውሂድ ለሶስት መክፈል ቢድዓ ነው፣ አልፎ ተርፎ ኩፍር ነው እያሉ ነው አሁን አህባሾች ማለት ነው። አወለን ዑለማዎች ተውሂድን ለሶስት የከፈሉት በመጀመሪያ ቁርአንና ሐዲስን በመከታተል ነው። ቁርአን እንደምታውቁት አብዛኛውን ጊዜ በተውሂድ ዙሪያ ነው የሚያጠነጥነው። ቁርአን ከሶስቱ አይወጣም። ኢማ ስለ ተውሂድ ነው የሚያወራው፣ ወይም ስለ አህካም ነው፣ ወይም ደግሞ ስላለፉ ኡማዎች ቀሰስ ነው ማለት ነው። ይህን ሶስት ነው የሚያጠነጥነው። ግን አብዛኛውን ቦታ ስታው ስለ ተውሂድ በጣም አድርጎ ነው አላህ ስብሓነሁ ወተዓላ ስለ አማኞች፣ ስለ ሙሽሪኮች፣ ስለ ካፊሮች የሚያጠነጥነው ማለት ነው። ጠይብ
እና بالاستقراء الكتاب والسنة ቁርአንና ሐዲስን በማንበብ በመከታተል بالتتبع ለሶስት እንደሚከፈል አስቀመጡ ማለት ነው። አስቀመጡ። ይህም ዝም ብለው ከራሳቸው ሳይሆን ምን الكتاب والسنة ከቁርአን ከሐዲስ ነው መረጃ ያለው ነው ማለት ነው። طيب ما تعرف توحيد الربوبية توحيد الربوبية تعرف ማስተዋወቂያው ምንድነው ነው? جواب ملسوم إفراد الله سبحانه وتعالى الله سبحانه وتعالى منتنو في أفعاله برسو سرا الله سبحانه وتعالى منتنو الله سبحانه وتعالى السبب من سراچو سراوچ እርሱን መነጠል ነው። አላህ ስብሓነሁ ወተዓላ ፈጣሪ መሆኑን ሲሳይ ሰጭ መሆኑን ሕያው የሚያደርግ የሚገል መሆኑን እነዚህን ሁሉ እርሱ በሚሰራቸው ስራዎች እርሱን በብቸኝነት መነጠል ነው ማለት ነው። طيب إفراد الله في أفعاله مثل الخلق والرزق وإنزال المطر إلى آخره مفتار يمثل رزق مسألة يمثل سيساين يمثل زنام مسألة يمثل هيا ومادرق مقدل إلى آخره النزيه كله يا الله سبحانه وتعالى أرسو من اللي يباتشو هونو تكباراتو سراونا ومالتنا ስለዚህ በጥቅሉ ተውሂድ ሩብያ ብሎ ማለት አላህን ስብሓነሁ ወተዓላ ኢፍራዱላሂ ቢአፍዓሊህ በስራዎቹ እርሱን መነጠል ነው። طيب 18ኛው ጥያቄ ما تعرف توحيد الألوهية توحيد الألوهية ማስተዋወቂያው ምንድነው ነው? الجواب መልሱም إفراد الله بأفعال العباد التي شرعها لهم مثل الدعاء والذبح والسجود إلى آخره الله سبحانه وتعالى منتنو إفراد الله سبحانه وتعالى منتنو بأفعال العباد ببارش سرة التي أتي شرعها يدنققاتي هونش لهم للنرسو الدعاء دعاء يمثل والذبح ما أرد يمثل والسجود مدفات يمثل ስለዚህ በጥቅሉ ተውሂድ አልኡሉሂያ ብሎ ማለት በባሮች ስራ ያኒ አላህን ስብሓነሁ ወተዓላ መነጠል ነው። አላህን ስብሓነሁ ወተዓላ በባሮች ስራ መነጠል ብሎ ማለት አላህ ስብሓነሁ ወተዓላ እኛን የፈጠረን እርሱን በብቸኝነት ለማምለክ ነው። ስለዚህ በአምልኮ ዙሪያ ለሌላ አካል አለመስጠት ማለት ነው። ለሌላ አካል አለመስጠት ማለት ነው። ለሌላ አካል አለመስጠት አሳልፈን እርድም ሊሆን ይችላል፣ ስለትም ሊሆን ይችላል፣ ዘብሕም ሊሆን ይችላል ኢላ አኺሪ ለእርሱ የሚገባውን ነገር ለአላህ ስብሓነሁ ወተዓላ ብቸኛ ለእርሱ ብቻና ብቻ ማድረግ አለብን ማለት ነው። طيب ሌላኛው ምንድነው? ሌላኛው ما تعريف توحيد الأسماء والصفات ما تعريف ማስተዋወቂያው ምንድነው? توحيد الأسماء والصفات ስለ አላህ ስብሓነሁ ወተዓላ ስምና ባህሪያት መገለጫ አንድ ስለማድረግ ስለሱ ማስተዋወቂያው ምንድነው ነው? ጀዋብ መልሱም هو እርሱ ኢፍራዱላህ ስብሓነሁ
የጠራ የሆነውን ጌታ አላህን ስብሓነሁ ወተዓላ መነጠል ነው። ቢማ የኽተሱ ቢሂ በሱ በሚለይበት በሆነው ሚነል አስማ ከስም ወሲፋት እንደዚሁም ከመገለጫ እርሱን ብቸኛ ማድረግ ነው ማለት ነው። ቃለ አላሁ ተዓላ ቃለ ተዓላ ላቅ ያለው ጌታ አላህ ስብሓነሁ ወተዓላ እንዲህ አለ፣ ለይሰ ከሚስሊሂ ሸይ ወሁወ ሰሚዑል በሲር። ለይሰ ከሚስሊሂ ሸይ የእሱ አምሳያ ምንም ነገር የለው። ነኪራ ነች እቺ ሸይ የምትለው ነኪራ ነች ይችላሉ የቋንቋ ምሁሮች ማለት ነው። ምንም ነገር የእሱ አምሳያ ምንም ነገር የለም። እሱን የሚመስል ምንም ነገር የለም። ሰዋእን ካን ሚነል አስማ ወሲፋ ኢላ አኺር ወሁወ ሰሚዑል በሲር። እርሱ አላህ ስብሓነሁ ወተዓላ ሰሚዕ ይሰማል፣ አልበሲር ያያል። የአላህ ስብሓነሁ ወተዓላ ማየቱና መስማቱ ከፍጡራን ጋር አያመሳስለው። ልክ ለይሰ ሐያቱላሂ ከሐያቲና ከማ ሁወ ለይሰ ሐያቱላሂ ከሐያቲና የአላህ ስብሓነሁ ወተዓላ ሕያው መሆን እንደኛ ሕያው እንዳልሆነው የአላህ ስብሓነሁ ወተዓላ መስማቱ፣ ማየቱ፣ ፈውቀል ዐርሽ መሆኑ፣ እጅ መኖሩ፣ እግር መኖሩ፣ ፊት መኖሩ አለዚ ሰበተ ፊል ኪታብ ወሱና በቁርአን በሐዲስ የጸደቀ ሁሉ ከፍጡራን ጋር አያመሳስለውም ማለት ነው። አያመሳስለውም ነው። ጠይብ ሀያኛው ጥያቄ እዝኩር በዕድ አንዋዕል ዒባዳ ከፊል ዒባዳዎችን አምልኮቶችን አውሳ ይላል። ጀዋብ መልሱም من أنواعها الدعاء والاستغاثة والاستعانة والذبح يعني للقربان والنذر والخوف والرجاء والتوكل والإنابة والمحبة والخشية والرغبة والرهبة والركوع والسجود والخشوع والتذلل والذكر وقراءة القرآن እነዚህ ሁሉ ምን አንዋዕ العبادة ናቸው ኢላ አኺሪ ኡሱል الثلاثة ላይ ልክ ሙሐመድ ብን ዓብዱል ወሃብ ረሒመሁላህ እርሳቸው እንደዘረዘሩት አንዋዕ العبادة التي أمر الله بها ብለው እንትን እንዳሉት ማለት ነው። ومنه الدعاء والخوف والرجاء والتوكل والرغبة والرهبة والخشوع والخشية والإنابة እያሉ እንደጠቀሱት ማለት ነው። እዚህም ከፊሉን ነው የጠቀሰው እና ሀያኛው ጥያቄ ያው እንግዲህ እንደሰማችሁት ከፊል የዒባዳ ምልክቶችን አውሳ ነው። የመጀመሪያው እንግዲህ ዒባዳ ብዙዎች ናቸው። ከዒባዳዎች የመጀመሪያው ዱዓ ነው። ከዛ እስቲጋሳ እርዳታን መጠየቅ፣ ከዛ እስቲዓና መታገዝ፣ ማረድ ለመቃረቢያ ማለት ነው። والذبح لقربان والنذر ስለት መሳል والخوف መፍራት طبيعي غير طبيعي የሆነውን ለአላህ Subhanahu Wa Ta'ala እንጂ የሚገባ ለሌላ የማይገባ የሆነው ማለት ነው። ረጃ መከጀል፣ ተወኩል መመካት፣ መመለስ ከወንጀሉ፣ መውደድ፣ መተናነስ፣ ረግባ መፈለግ፣ ረህባ መሸበር፣ ርኩዕ ማጎብደድ፣ ስጁድ መደፋት፣ ወልኹሹዕ መፍራት ወይም መተናነስ፣ ወተዘልሉ ኹሹዕ መፍራት፣ ወተዘልሉ መተናነስ፣
ወዚክሩ ማውሳት፣ ወቅራአቱል ቁርአን ቁርአን ማንበብ ኢላ አኺሪህ ማለት ነው። ስለዚህ እዛ ኡሱሉ ሰላሳ ላይ ምን አሉ መሐመድ ብን ዐብድልወሃብ ፈመን ሰረፈ ሚንሃ ሸይአን ሊገይሪላህ ፈሁወ ሙሽሪኩን ካፊር። ወደሊሉ ቀውሉሁ ተዓላ ወመን የድዑ መዐላሂ ኢላሀን አኸረ ላ ቡርሃነ ለሁ ቢሂ ፈኢነማ ሒሳቡሁ ዒንደ ረቢህ ኢነሁ ላ ዩፍሊሑል ካፊሩን ብለው ደሊል አመጡ ማለት ነው። አላህ ስብሓነሁ ወተዓላ ካፊር ብሎ ጠራው። ኢነሁ ላ ዩፍሊሑል ካፊሩን አምልኮትን ለእርሱ የሚገባውን ለሌላ አሳልፎ የሰጠን ሰው ማለት ነው። ጠይብ 21ኛው ጥያቄ ማ አዕዘሙ ማ ነሃ አላሁ ዐንሁ። አላህ ስብሓነሁ ወተዓላ ብዙ ነገራቶችን ከልክሎናል። ታላቁ ከእርሱ አላህ ስብሓነሁ ወተዓላ ተከለከለን ትልቁ ነገር ምንድነው ነው? ትልቁ ነገር ምንድነው? አላህ ስብሓነሁ ወተዓላ ተከለከለን ትልቁ ነገር መልሱ ጀዋብ አዕዘሙ ማ ነሃ ዐንሁ አሽርክ። አላህ ስብሓነሁ ወተዓላ ተከለከለን ትልቁ ነገር ሽርክ ነው። ትልቁ ቫይረስ ሽርክ ነው። ቢዛት አሽርኩል አክበር ታላቅ የሆነው ሽርክ ይኽሩጅ ሚነል ኢስላም ከኢስላም ያዋጣል፣ ከእስልምና ያዋጣል፣ ስራን እንዳለ ያበላሻል። ዩብጢሉል ዐመል ኩለህ ስራን እንዳለ ሁሉንም ያበላሻል። ወዩኽሊድ ሷሒበሁ ኢዛ ማተ ዐለይህ ያኒ ኢዛ ለም የቱብ ካይቶብት ከሞተ ዘላለም ጀሃነም እንዲዘወትር ያደርጋል። ደሙ ሐላል እንዲሆን ገንዘቡ ሐላል እንዲሆን ያደርጋል። ትልቁ ሽርክ ማለት ነው። ስለዚህ አላህ ስብሓነሁ ወተዓላ ብዙ ነገራቶችን ከልክሎናል። ከዛ ተከለከለን ትልቁ ነገር ግን ምንድን ነው? የተውሂድ ተቃራኒ የሆነው ሽርክ ነው ማለት ነው። ሽርክ ነው። ጠይብ አዕዘሙ ማ ነሃ ዐንሁ ከእርሱ ተከለከለን አላህ ስብሓነሁ ወተዓላ ትልቁ አሽርኩ ሽርክ ነው። ወሁወ እርሱ ሽርክ ብሎ ማለት ዒባደቱ ገይሪላሂ ከአላህ ስብሓነሁ ወተዓላ ውጭ ያለን አካል ማምለክ ነው። ማዐሁ ከአላህ ጋር። አሁን ብዙ ሰው ሽርክ ሲባል ለጣዖታት ሱጁድ ማድረግ እርሱን ማምለክ ፊት ለፊት አቁሞ ይመስለዋል። ወይም ደግሞ እርሱን በብቻ ማምለክ እዚህ ጋር ለአላህ እየሰገደ እየጾመ እዛ ጋር ሄዶ ደግሞ ዶሪሁ የሚያርደውን ሰው ሽርክ ነው ብሎ የማያይ ሰው አለ። እዛ ጋር ሄዶ የተለያዩ አምልኮቶችን የሚሰጥ የሆነውን ሰው ሾሆችን የሚለምን ልጅ ይሰጡኛል፣ ዝናብ ይሰጡኛል ብሎ የሚያምን የሆነን ሰው ይሄ ሽርክ ነው ብሎ ሽርክ ነው አልልም የሚል ሰው አለ። ይህ አግባብ አይደለም። ይሄ እኮ እና አቡ ለሀብ እና አቡ ጀህል ያላሻረኩበት ተውሂድ ሩብያ ነው ያሻረኩ። ወለኢን ሰአልተሁም መን ኸለቀ ሰማዋቲ ወልአርደ የቁሉነ አላህ ሰማይና ምድርን የፈጠረው ማን ነው ብትላቸው አላህ ነው ይልሃል። ወመዓ ዛሊክ ወቃተለሁም ረሱሉላህ ሰለላሁ ዐለይሂ ወሰለም ረሱል ተጋደሏቸው። ማ ቃል እንደሁም ተውሂድ ሩቡብያ ከዛ ወከዛ ሁም ዩእሚኑና ከዛ ወከዛ አላሉ። ኢዘን ሽርክ የሚባለው አላህን በጎን ያመልካል፣ በጎን ደግሞ አምልኮትን ከአላህ ስብሓነሁ ወተዓላ ውጭ ላለ አካል መስጠት ማለት ነው። ሽርክ ብሎ ማለት ይህ ነው። ከአላህ ጋር ሌላን አካል ማምለክ ማለት ነው። ቃል አላሁ ተዓላ ላቅ ያለው ጌታ አላህ ስብሓነሁ ወተዓላ እንዲህ አለ፣ ኢነላሃ ላ የግፊሩ አን ዩሽረከ ቢህ። ኢነላሃ አላህ ስብሓነሁ ወተዓላ ላ የግፊሩ አይምርም፣ አን ዩሽረከ ቢህ በእርሱ ያጋራን አይምርም። ወየግፊሩ ማ ዱነ ዛሊከ ሊመን ይሻ ወየግፊሩ ይምራል፣ ማ ዱነ ዛሊከ ከዛ ውጭ ያለን ሊመን ይሻ ለፈለገው ሰው ይምራል፣ ለፈለገው ሰው ይምራል ነው። ጠይብ 22ኛው ጥያቄ ማ አንዋዑ ሽርክ የሽርክ አይነቶች ስንት ናቸው ነው። ሽርክ እንግዲህ ብዙ አይነት አለው። ያኒ የሽርክ አይነቶች ስንት ናቸው?
መልሱም ጀዋብ የሽርክ አይነቶች ስንት ናቸው ብላችሁ ብትጠየቁ መልሱን እንትን እያደረጋችሁ ያ ጀማዓ መልሱ ምንድነው? የሽርክ አይነቶች አንዋዑል አወል የመጀመሪያው ሽርኩል አክበር ታላቁ ሽርክ በመባል ይጠራል ማለት ነው። የሽርክ አይነቶችን ሁለት ያደርጓቸዋል፣ ሶስትም ከዛም በላይ የሚያደርጉ አሉ ከፋፍለው ማለት ነው። ጠይብ አሁን ሼኹ ምን እንዳደረጉ ወደፊት የምናየው ይሆናል። የመጀመሪያው ሽርክ አሽርኩል አክበር ታላቁ ሽርክ በመባል ይታወቃል። ታላቁ ሽርክ ወሆ እርሱ ኩሉ ማ ሰማሁ አላህ ስብሓነሁ ወተዓላ የጠራው የሆነ ሁሉ አው ረሱሉሁ ሰለላሁ ዐለይሂ ወሰለም ወይም መልእክተኛው እርሳቸው የጠሩት የሆነ ሽርክ ብለው የጠሩት የሆነ ማጋራት ብለው የጠሩት የሆነ ወአኽረጀ ሳሒበሁ ባለቤቱን ያወጣ የሆነ ሚነል ኢስላም ከኢስላም ባለቤቱን የሚያወጣ የሆነ ሚስሉ ዒባደቱል አስናም ጠዋታትን ማምለክን ይመስል ወልአምዋት ሙታንን ማምለክን ይመስል ወስጁድ መደፋትን ይመስል ሊገይሪላህ ከአላህ ስብሓነሁ ወተዓላ ውጭ ላለ አካል ስጁድ ማድረግን ይመስል እነዚህ ሁሉ ሽርከን አክበር ታላቁ ሽርክ በመባል ይታወቃሉ ማለት ነው። ይሄ ትልቁ ሽርክ ነው። ጠይብ አንዋዑ ሳኒ ሁለተኛው ሽርክ አሽርኩል አስገር ትንሹ ሽርክ በመባል ይታወቃል። ትንሹ ሽርክ በመባል ይታወቃል። ወሆ እርሱ ኩሉ ማ ጃአ ፊ ሸሪዓቲ አነሁ ሽርኩን ወለም የኽሩጅ ሳሒበሁ ሚነል ኢስላም በሸሪዓ የመጣ ሁሉ ኩሉ ማ ጃአ የመጣ ሁሉ ብሸሪዓቲ በሸሪዓ የመጣ ሁሉ አነሁ እሱ ሽርክ ነው በመባል የመጣ ሁሉ ሽርከን አስገር ይባላል። ወለም ይኽሪጅ ሳሒበሁ ባለቤቱን ያላዋጣ የሆነ ሚነል ኢስላሚ ከኢስላም ባለቤቱን የማያዋጣ የሆነ በሸሪዓ ተስሚየቱሁ ሽርክ ያኒ ሰማሁ ሸሪዓ ሽርክ ብሎ የጠራ የሆነ ግን ባለቤቱን ላ ይኽሪጅሁ ሚን ዳኢረቲል ኢስላም ከኢስላም ደረጃ ያዋጣውም። ስለዚህ ይህ ምን ይባላል? ሽርከን አስገር ይባላል ማለት ነው። ትንሹ ሽርክ ይባላል ማለት ነው። ትንሹ ሽርክ ይባላል። ጠይብ ሚስሉል ሐልፊ ቢገይሪላህ ከአላህ ስብሓነሁ ወተዓላ ውጭ ባለ አካል መማልን ይመስል። ለምን ነቢዩ ዓለይሂ ሰላቱ ወሰላም ምን ሐለፈ ቢገይሪላህ ፈቀድ አሽረክ ብለዋል አይደል? ከአላህ ስብሓነሁ ወተዓላ ውጭ ባለ አካል የማለ ሰው በእርግጥ አጋርቷል ብለዋል። እና ኢዘን ሚስሉል ሐልፊ ቢገይሪላህ ከአላህ ስብሓነሁ ወተዓላ ውጭ ባለ አካል መማልን ይመስል በሾቹ ሊምል ይችላል፣ በነብዩ ሊምል ይችላል ኢላ አኺሪህ ማለት ነው። ወከዛሊከ ሪያ ይውልኝ ስሙልኝን ይመስል ወየሲሩ ሪያኢ ይውልኝና ይስሙልኝን ይመስል ትንሽ የሆነ ይውልኝና ይስሙልኝ። ወቀውሉ ማሻ አላህ ወሽእት አላህ የሻው ሆነ ማሻ አላህ የሻው ሆነ ወሽእት አንተም የሻው ሆነ ማለትን ይመስል ይህ ተርቲብን ስላልጠበቀ ምን ይሆናል? ሽርከን አስገር ይሆናል ማለት ነው። ወስሚየ ሽርከን አስገራን ይህ ትንሹ ሽርክ በመባል ተጠርቷል። ትንሹ ሽርክ በመባል ተጠርቷል። ሊአነሁ
ወሲለቱን ሊልውቂዕ ፊ ሽርክ ልአክበር ሊአነሁ እርሱ ስለሆነ ነው። ወሲለቱን መዳረሻ ስለሆነ ነው። ሊልውቁዕ ለመውደቅ ፊ ሽርክ ልአክበር ትላቁ ሽርክ ላይ ለመውደቅ መዳረሻ ስለሆነ ነው። አሒበቲ ፊላህ እንዴት ልመስልላችሁ መሰላችሁ? ይህ እነዚህ አሁን ከአላህ ስብሐነ ወተዓላ ውጭ ባለ አካል መማልን ይመስል ማሻ አላህ ወሽእት እነዚህ ነገራቶች በሸሪዓ ሽርክ ተብለው ተጠርተዋል። መን ሐለፈ ቢገይሪላህ ፈቀድ አሽረክ። ላ ተቁሉ ማሻ አላህ ወሽእት ወቁሉ ማሻ አላህ ሱመ ሽእት ሱመ የምትለው ማስገባት አለብን ማለት ነው። ነገር ግን በአላህ ስብሐነ ወተዓላ ውጭ ከሱ ውጭ ባለ አካል ሲምል አንድ ሰው ይህ ነገር ልክ እንደ አላህ ይጎዳል ይጠቅማል ብሎ አስቦ ከሆነ ትልቁ ሽርክ ይደርሳል ማለት ነው። በራሱ ይጠቅማል ይጎዳል ብሎ አስቦ ከሆነ ማለት ነው። ግን ስበብ ነው ምንድነው ብሎ እንደዛ እንትን ከሆነ ሽርከን አስገር ነው የሚሆነው ማለት ነው። እነዚህ ትንሾቹ ሽርኮች ወደ ታላቁ ሽርክ ለመውደቂያ ምክንያት ስለሚሆኑ ነው አሉ። ምክንያት ስለሚሆኑ ነው። እንግዲህ እዚህ ጋር ጠቅለል ባለመልኩ ሼኹ ለሁለት ነው የከፈሉት፣ ሽርከል አክበርና ሽርከል አስገር ማለት ነው። እና ሌላ ቦታ ላይ ሽርከን ኸፊይ፣ ሽርከን ዛሂር እንደዚህ እያሉ ይከፋፍሉታል። ያው እነዚህ ሁኑ ነው ማለት ነው። ጠቅለል ባለመልኩ ሽርክ ለሁለት ይከፈላል። ታላቁ ሽርክና ትንሹ ሽርክ በመባል ይታወቃል ማለት ነው። ጠይብ 23ኛው ጥያቄ መታ ወቀዐ አወሉ ሽርክን ፊናስ። በሰዎች እንግዲህ ሰዎች እንደምታውቁት ከአደም ጀምሮ እስከ ኑህ ህዝቦች ድረስ 10 ቁሩን ይላሉ። 10 ክፍለ ዘመን ነው። እዛ ድረስ ሽርክ የለም ነበር። በኑህ ህዝቦች ጊዜ ነው ሽርክ ይፋ የሆነው እና ስለዚህ የመጀመሪያ ሽርክ የተገኘው መቼ ነው? መታ ወቀዐ አወሉ ሽርክን ፊናስ። በሰዎች የመጀመሪያ ሽርክ የተገኘው መቼ ነው? አልጀዋብ መልሱም ወቀዐ አወሉ ሽርክን የመጀመሪያው ሽርክ ተገኘ ፊናሲ በሰዎች ፊ ቀውሚ ኑህ በኑህ ህዝቦች ጊዜ ማለት ነው። አለይሂ ሰላቱ ወሰላም በእርሳቸው ላይ ረህመት ደህንነት ይውረድባቸውና ማለት ነው። እንግዲህ በኑህ ህዝቦች ጊዜ የመጀመሪያው ሽርክ የተገኘው ምንድነው? በሷሊህ ሰዎች እንወዳቸዋለን በማለት ሰበብ በዛ እንትን ነው ማለት ነው የተገኘው። ሸይጣን መጣ፣ ቅርጻቸውን ቀርጹና አስቀምጡ እንድታስታውሷቸው አላቸው። ያ ጅል ሲጠፋ አይ አባቶቻችሁ እኮ ዝናብ ይለምኗቸው ነበረ፣ እንደዚህ ያደርጓቸው እስቲጋፋ እስቲዓና እንትን ያደርጉ ነበረ፣ ተወሱል ያደርጉ ነበር በነሰላቸው ተገዟቸው። ወድ፣ ሰዋዕ፣ የጉስ፣ ያዑቅ፣ ነስር የሚባሉት ማለት ነው። እነዚህ አምስቶቹ هؤلاء رجال اسماء رجال يعني ወንዶች ስም ነው ይህ። ለዛም ነው لما دعاهم نوح عليه السلام الى افراد الله عز وجل الله سبحانه وتعالى እንዲነጥሉ በእንትን ባላቸው ጊዜ እንደ አምልክቶቻቸው እንዳትተው ወድ፣ ሰዋዕ፣ የጉስ፣ የዑቅ፣ ነስር እነዚህን እንዳትተው አሉ። نعم طيب ما سبب وقوع الشرك في قوم نوح بنو حزبوች ጋር ሽርክ የተገኘበት ምክንያቱ ምንድነው? አለይሂ ሰላቱ ወሰላም
الجواب መልሱም السبب ምክንያቱ هو እርሱ الغلو في الصالحين በደጋግ ሰዎች ድንበር በማለፍ ነው እንወዳቸዋለን በማለት ማለት ነው። طيب 25ኛው ጥያቄ ما معنى الغلو في الصالحين በደጋግ ሰዎች ድንበር ማለፍ ማለት ምን ማለት ነው? الجواب መልሱም በእነርሱ በደጋግ ሰዎች ሷሊህ በሆኑ ሰዎች ድንበር ማለፍ ብሎ ማለት هو እርሱ الزيادة في مدحهم እነርሱን በማወደስ መጨመር ነው። الزيادة መጨመር ነው። في مدحهم እነርሱን በማወደስ ورفعهم እነሱን ከፍ ማድረግ ነው። فوق مكانتهم ከሚገባቸው ከቦታቸው በላይ እነርሱን ከፍ ማድረግ ነው። ይህ ምን ይባላል? ጉልው ይባላል ማለት ነው። ነብዩ አለይሂ ሰላቱ ወሰላም ላ ተጥሩኒ ከማ አጥረት النصارى ዒሳ ኢብነ መርየም ብለው እንዳሉት እነማ አነ ዐብዱላሂ ወረሱሉሁ እና ነሳራዎች ከፍ አድርገው ዒሳን አለይሂ ሰላም ጌታ ነው ወይም የጌታ ልጅ ነው ብለው እንዳሉት እኔንም ከፍ እንዳታደርጉኝ የመርየም ልጅ ዒሳን አለይሂ ሰላም ከፍ አድርገው ጌታ ነው ወይም የጌታ ልጅ ነው ብለው እንዳሉት እኔ አላህ ባሪያና መልእክተኛ ነኝ ያሉ። ስለዚህ ጉልው ብሎ ማለት በደጋግ ሰዎች ነብያቶች ሊሆኑ ይችላሉ። ድንበር ማለፍ ብሎ ማለት እነርሱን በማወደስ መጨመር ማለት ነው። ከሚገባቸው በላይ ከፍ ማድረግ ማለት ነው። ቢአን ይስረፍ ለሁም ለእነርሱ ይሰጥ ይመስል ቢአን ይስረፍ ለሁም ለእነርሱ ይሰጥ ይመስል ሸይኡን አንዳች ነገር من العبادة كأملكوت لنرسو يسد مثل والدليل قوله تعالى ما سرجهم الله سبحانه وتعالى لون يا أهل الكتاب تعالوا عفوا ታብታብ አላደረጋችሁም ሊዘጋ ነው መሰለኝ። አላየህን ሪከርድን እዚህ ጋር ልጨርስ ማለት ነው። እዚህ ጋር ሪከርድ እያደረኩ ስለሆነ በሰብስክራይብ አድርጉ። በዩቲዩብ አካውንት ከታች ጋር አለ፣ በእርሱ ጋር ማግኘት ትችላላችሁ ደርሱን ማለት ነው። ያው እኔ ሪከርድ እያደረኩ ነው እዚህ ጋር። ስለዚህ በዛ ጋር ስለሚለቀቅ የዩቲዩብን አካውንት ሰብስክራይብ አድርጉ። ከታች ጋር ሊንኩን ታገኛላችሁ ማለት ነው። ባረከላሁ ፊኩም። طيب አላህ Subhanahu Wa Ta'ala ምን አለ? ያ አህለል ኪታብ እናንተ የመጽሐፍ ባለቤቶች ሆይ ላ ተግሉ ድንበር አትለፉ ፊ ዲኒኩም በሃይማኖታችሁ ድንበር አትለፉ ብሎ ከለከላቸው። ነገር ግን እነርሱ እምቢ ብለው እንትን አሉ ማለት ነው። ቃለ ሰለላሁ ዐለይሂ ወሰለም ነብዩ ዐለይሂ ሰላቱ ወሰላም እንዳሉ ላ ተጥሩኒ ከማ አጥረት النصارى ዒሳ ኢብነ መርየም ላ ተጥሩኒ ከፍ አታድርጉኝ ከማ አጥረት النصارى ነሳራዎች ከፍ እንዳደረጉት ዒሳ ኢብነ መርየም የመርየም ልጅ ዒሳን ዐለይሂ ሰላም ኢነማ አና እኔ ዐብዱን ባሪያ ነኝ ፈቁሉ ብላችሁ በሉ አብዱላህ የአላህ ባሪያ ወረሱሉሁ መልእክተኛው በሉ። ረዋህ ቡኻሪ የዘገቡት ሐዲስ ነው። ወማዕና ላ ተጥሩኒ ያለው ትርጉም ማዕናው አይ ላ ተዚዱ አትጨምሩ ማለት ነው። ፊ መድሒ እኔም በማወደስ አትጨምሩ ማለት ነው ይላሉ። አትጨምሩ እኔም በማወደስ ማለት ነው። طيب إن شاء الله تعالى اليوم نكتفي بهذا القدر زيغا قوموا له ريكاردون إن شاء الله نجا ما حكم دعاء الأموات يموتوا تنسوش متارات فردو من دنا وملون من نداسس هذا والله أعلى وأعلم صلى الله على نبينا محمد وعلى آله وصحبه أجمعين.